አንዳንዱ በዋህነት ይገርመኛል። የሆነ ቦታ ላይ ወንጀል ሲፈጸም ካየ በአዲስ አበባ ከተማ ሊሆን ይችላል፣ በክፍለ ሀገር ከተማ ሊሆን ይችላል። ወንጀል ሲፈጸም ካየ መንግስት የት አለ ይላል። ወንጀል ተራ ወንጀል አንዳንድም ከፍ ያሉ ወንጀሎች ሊፈጸሙ ይችላሉ። እሱ እንኳን ኢትዮጵያ ውስጥ ብሔርተኛው ምንድነው ዘረኛው ተፈቶ በተለቀቀበትና የራሱ የመንግስት መዋቅር በጸጥታ መዋቅሩም በመንግስት መዋቅሩም ዘረኞች ተንሰራፍቶ በቆዩባት ሀገር ቀርቶ የረጅም ጊዜ የተደራጀ መንግስት የጸጥታ መዋቅር ባለበትም አጋጣሚዎች 100% በአንድ የትኛውም አካል ወንጀሎችን ሊከላከልና ሊቆጣጠር የሚችልበት ሁኔታ የለም። ከዚህ ቀደም ደጋግመን አንስተናል። አሜሪካ የአሜሪካን የጸጥታ መዋቅር ጥያቄ ውስጥ የሚያስገባ የለም። የአሜሪካዋ የደህንነት ሚኒስትር ወይ ደግሞ ሆምላንድ ሴኩሪቲ ሚኒስትሯ እነሱ ሴክሬታሪ ነው የሚሉት ክርስቲን የትንሣኤ ዕለት ካፒታል በርገር በተባለ ዋሽንግተን ዲሲ ውስጥ ባለ ሬስቶራንት ከነጩ ቤተ መንግስት 1.5 ኪሎ ሜትር አካባቢ ላይ ራት ሲበሉ $3000 ቦርሳቸውን ፓስፖርታቸው ምናምን ሁሉ የተከማቸበትን ሌባ ይዞ ወስዷል። እንዲህ አይነት እንትን ሊኖር ይችላል። አሁን ያ ኢትዮጵያ ውስጥ አንድ ሚኒስትር ተሰርቀው ቢሆን ኖሮ ተቀምጠው ቢሆን ኖሮ የአንድ ቀን እና ወይ አንድ ሳምንት አለ የአንድ ወር ዜና ነበር የሚሆነው። ምን ጸጥታ መዋቅር አላት ሀገሪቱ ነበር የሚባለው። በቀደም ኬንያ ውስጥ አንድ የፓርላማ አባል ተገደሉ ጎዳና ላይ። ይሄ ኢትዮጵያ ውስጥ ቢሆን ምን ማለት እንደሆነ አገር ምድሩ ነበር የሚቀልጠው። እንዲህ አይነት ነገር ማለት ጸጥታው ተረጋገጠ፣ ደህንነቱ ተከበረ ሲባል በአሜሪካም በአውሮፓም በየትኛውም ምናልባት እንዲህ አይነት ወንጀል የሌለባት ቫቲካን ሲቲ ብቻ ነች ብዬ ነው የማምነው። ምክንያቱም መንፈሳውያን ሊቀ ጳጳሶች የሚኖሩባት ከ1000 ሰው በላይ የማይኖሩባት ከተማ ነች። ከቫቲካን ውጭ ከቫቲካን ሲቲ ውጭ ወንጀል የሌለበት ቦታ አለ ብዬ አላምንም።